ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዛሬ አዲስ ዩኒት እንጀምራለን። አምስተኛውን ዩኒት which is about trade and finance ማለት ነው። ሁልጊዜ አዳዲስ ዩኒቶች ስንጀምር እንደምናደርገው የመጀመሪያው ሴሽናችን it's about the introductory part እና ዩኒት አውትካሙን የምናይበት ኦብጀክቲቫችንን የምናስቀምጥበት ሴሽን ይሆናል ማለት ነው የዛሬው ሴሽናችን። እሱን በማድረግ እንጀምራለን። ከዛ በፊት ሁልጊዜ እንደማስታውሳችሁ እዚች ጋር ሳይታችን አለች lucybridgeacademy.com ቼክ አውት ማድረጋችሁን መጎብኘታችሁ እንዳትረሱ ላሳስባችሁ እፈልጋለሁ። ሾርት ኖቶች እንደምታገኙ እንዲሁም ደግሞ ፐርሶናላይዝድ የሆነ ኤአይ አሲስታንት ከ5 በላይ ቋንቋዎች ኢኔብልድ የሆነ እንዲሁም ደግሞ ጥያቄዎችን መስራት እንደምትችሉ ታውቃላችሁ እዛ ላይ። ስለዚህ ቼክ አውት ማድረጋችሁን መጎብኘታችሁ እንዳትረሱ ላሳስባችሁ እወዳለሁ። ወደ ዛሬው ሴሽናችን ስንገባ ዩኒት 5 ላይ ትሬድ ኤንድ ፋይናንስ ስለ ንግድና ከንግድ ጋር ተያይዞ ስላሉ የፋይናንስ ጉዳዮች፣ ስለ ባላንስ ኦፍ ፔመንት እና ስለ ትልልቅ የሀገራት ንግዶች ኢንተርናሽናል ትሬድ የምናወራበት ይሆናል። ምን አይነት ቲዎሪዎች አሉ የሚለውን የምናይበት ሴሽን ይሆናል ማለት ነው በዩኒት 5 ስር። አውትካማችን ምንድን ነው? ኦብጀክቲቫችን ምንድን ነው? ልናቅ የፈለግነው ዩኒት 5ን በግሬድ 11 ኢኮኖሚክስ ትምህርታችን ስናጠና at the end of ዩኒት 5 ምን እውቀቶች ይኖረናል? First we are going to be able to define what trade is, the concept of trade ምንድን ነው የሚለውን ኮንሴፕቱን የምናይ ይሆናል። ከምን ነሰሼት አደረገ፣ ምንድነው ድራይቭ ያደረገው፣ የንግድ አስፈላጊነት ከምን የመጣ ነው የሚለውን ነገር በጣም ኢንቱይቲቭ እና ኦብቪየስ የሆነ ነገር ነው። ነገር ግን እሱን ኢንፈሳይዝ ሰተን የምናይ ይሆናል ማለት ነው። and then we are going to provide what an overview on domestic trade and also what international tradeም የምናይ ይሆናል ማለት ነው። ኢንተርናሽናል ትሬድ ምን ዲፍረንስ አላቸው? ኢንተርናሽናል ትሬድ እና ዶሜስቲክ ትሬድ ምንድን ነው? ቤዚክሊ ዲስታንስ ብቻ ነው ልዩነታቸው? ከሀገራት ያው ስለሚራራቀው ብቻ ነው ወይንስ ሌሎች የፖሊሲ ልዩነቶች፣ የከረንሲ ልዩነቶች፣ እነዚህ ነገሮች ደግሞ ኤምፋሳይዝ የምንሰጥ ይሆናል። and then we are going to explain why nations engage in trade. ኔሽንስ ኢንተርናሽናል ትሬድ ላይ ኢንጌጅ ለማድረግ ድራይቪንግ ፋክተሩ ምንድን ነው? ምንድን ነው የሚያነሳሳቸውን ሀገራት ወደ ኢንተርናሽናል ትሬድ ለመቀላቀል ምን ያነሳሳቸዋል የሚለውን ነገር የምናይ ይሆናል። and then we are going to justify the basic ideas of Adam Smith's absolute cost advantage እና ደግሞ የዴቪድ ሪካርዶን comparative advantage የአዳም ስሚዝን ያሻሻለና ስማርት በሆነ መንገድ ስቲል ቤኔፊሻል ነው ለሀገራት የሚለውን ነገር ኮንሴፕት እንዴት ኤምፋሳይዝ እንዳደረገ እናያለን። እንዲሁም ደግሞ ያፈጀው ዚሮ ሰም ጌም ተብሎ የተተወውን ከዛ በፊት የነበረው ቲዮሪ አስተሳሰብ መርካንታይሊስት ቲዮሪ የምናይ ይሆናል ማለት ነው። ምንድነው አስተሳሰቡ? መርካንታይሊስቶች ምንድነው የሚሉት? and then አዳም ስሚዝ 1777 ላይ ምን ብሎ ግሪጎሪያን ካላንደር ምን ብሎ አሻሻለው? ይሄ አብሶሉት አድቫንቴጅ የሚለው ኮንሴፕት ምንድነው? ሀገራት አብሶሉት አድቫንቴጅ ያላቸው ነገር ላይ ፎከስ አድርገው ይሰራሉ፣ አብሶሉት ዲስአድቫንቴጅ ያላቸውን ደግሞ ከውጭ ኢምፖርት ያደርጋሉ የሚለው ሀሳብ እንዴት ነው የሚለውን ነገር እናያለን። and then ኮምፓራቲቭ አድቫንቴጅ ዴቪድ ሪካርዶ ደግሞ እንዴት አድርጎ በ18 ምናምን እንደዚህ እንዴት አድርጎ ከአዳም ስሚዝ በኋላ እንዴት አድርጎ እንዳሻሻለው የምናይ ይሆናል ማለት ነው። እነዚህ ኦብጀክቲቮች እንግዲህ at the end of the unit የሚኖሩን ኤቢሊቲዎች ናቸው፣ ኖሌጆች ናቸው ማለት ነው። ሁልጊዜ እንደምናደርገው የተወሰነ ኢንትሮዳክተሪ ፓርት እንደ ፋውንዴሽናል ነገር ላይ አድርገን እናልፋለን። let's start by defining trade ስንል ምን ማለታችን ነው የሚለውን እስኪ ምንድነው ሪፈር የሚያደርገው? ትሬድ refers to the process of buying, selling and exchanging goods and services, bartering። ከድሮ ጀምሮ እንግዲህ ሰዎች ያላቸውን ነገር በመስጠት ሰርፕላስ ያላቸውን ነገር በመስጠት ምንም የሌላቸውን ነገር ሲቀያየሩ ኖረዋል። ይሄ ኦልሬዲ የሰው ልጆች ኢንተለጀንት ቢይንጎች ስለሆኑ ከድሮ ጀምሮ የመጣ ነገር ነው። ባርተር በማድረግ በመለዋወጥ ጋዘር ያደረጉትን ሃንተር ጋዘረርስ ጊዜ ራሱ ጋዘር ያደረጉትን ፍሩት ባላቸው ፍሩት የሌላቸውን ፍሩት በመቀያየር ኤክስቼንጅ ሲያደርጉ ኖረዋል። ኤክስቼንጂንግ ሰርቪስስ ኤንድ ጉድስ ባይንግ ኤንድ ሴሊንግ የሚያካትት እነዚህን ፕሮሰሶች ኢንቮልቭ የሚያደርግ ነገር ሁሉ ምን እንለዋለን? ትሬድ እንለዋለን። ትሬድ ካን ቴክ ፕሌስ ዶሜስቲክ ኤንድ ኢንተርናሽናል። ስለዚህ ትሬድ በሀገር ውስጥ ሊካሄድ ይችላል፣ ከሀገራት መካከልም ሊካሄድ ይችላል። በቃ ባይንግ ኤንድ ሴሊንግ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስ ካለ ይሄንን ፕሮሰስ ምን እንለዋለን? ትሬድ ብለን ሪፈር እናደርገዋለን። there are two main types of trade, namely domestic trade
within a home country የሚደረግ ስለዚህ home trade ልንለው እንችላለን። international trade between countries የሚደረግ ነው። so both forms of trade plays what a vital role in the modern economy ትልቅ ሚና ይጫወታሉ ሁለቱም አይነት ማለት ነው። ሁለቱም አስፈላጊ ነው። ዶሜስቲክ ትሬዱ እንደውም ሰርኩላቶሪ ሲስተም ኦፍ ዘ ኢኮኖሚ ማለት ይቻላል። ልክ እንደ ብለድ ሰርኩሌት እንዲያደርግ የሚያደርገው ኢንፍሉዌንሲንግ ፕሮዳክሽን ኮንሰምፕሽን ኤንድ ግሮዝ ሶ ኢኮኖሚ እንግዲህ ቤዚክሊ ፕሮዳክሽን ኮንሰምፕሽን ነው አይደለም ሪፈር የምናደርገው። ስለዚህ ትሬድ ቤዚክሊ እነዚህ ነገሮች ኢንፍሉዌንስ ያደርጋል አፌክት ያደርጋል ኮንሰምፕሽን ኤንድ ፕሮዳክሽን thereby ultimately ምንድነው ግሮዝን አፌክት ያደርጋል ማለት ነው። ግሮዝ which means standard of living አችንን አፌክት ያደርጋል ማለት ነው። so we have to give a great emphasis on that ማለት ነው። ዶሜስቲክ ትሬድ እና ወይም ደግሞ ሆም ትሬድ የምንለው ምንድነው involves what the movement of goods and services within a single country within a boundary of a country ይሄ እንግዲህ ዶሜስቲክ ትሬድ ብለን ሪፈር እናደርገዋለን። it uses what በውሃ በባህር ሊሆን ይችላል water air በየብስ ሊሆን ይችላል rail transport በባቡር to connect different regions of the country እንግዲህ ኮኔክት አድርጎ አንዱ ሪጅን እንደ የሆነውን ናቹራል ሪሶርስ ሊሆን ይችላል ወይም ደግሞ አብሶሉት አድቫንቴጅ ያለውን የፕሮዳክሽን ካፓቢሊቲ ሌላኛው ሪጅን እንዲጠቀም አፋር ክልል ውስጥ ሊመረት የሚችል ነገር ጋምቤላ ክልል እንዲጠቀም ማዕከላዊ ኢትዮጵያ ክልል የሚመረቱ ነገሮች ቡና ምናምን እንደዚህ የሚመረቱ ነገሮች ሰሜን አካባቢ ያለው ክልል እንዲጠቀም ስለዚህ አብሶሉት አድቫንቴጅ ያላቸው የክልሉ እርስ በርስ ይጠቃቀማሉ የሪጅኑ ኢንተርኮኔክትድ ይሆናሉ ማለት ነው። ስለዚህ በወተር በኤር በሬል ትራንስፖርት በተለያዩ ትራንስፖርት ሲስተሞች ኮኔክትድ ሆነው ትሬድን ዶሜስቲክሊ ኢንቮልቭ ሊያደርግ ይችላል። ዶሜስቲክሊ ፕሮሰስ ይሄ ፕሮሰስ እንግዲህ ዶሜስቲክ ትሬድ ብለን እንጠራዋለን። there are no tariffs እዚህ ጋር እንግዲህ ኢንፋሳይዝ መስጠት ያለብን ኪ የሚባሉ ጠባዮቹ ዶሜስቲክ ትሬድ ምን ጠባይ ያሉት ቢባል ኖ ታሪፍስ ኤንድ ዴር ኢዝ ኖ ኮታ። እነዚህ ታሪፍስ ኤንድ ኮታ የምንላቸው እንግዲህ ትሬድ ፖሊሲስ ናቸው። በኋላ ላይ እናያቸዋለን። ኢንተርናሽናል ትሬድ ፖሊሲ፣ ዶሜስቲክ ትሬድ ፖሊሲ እንደዚህ የመሳሰሉትና ትሬድ ፖሊሲ እና ስትራቴጂ ስናይ ኮታ እና ታሪፍ እንግዲህ የታወቁ ፖሊሲዎች ናቸው። ዴር ኢዝ ኖ ታሪፍ ማለት እንግዲህ ታሪፍ ማለት ኢምፖርት ላይ የሚደረግ የሚጫን ሌቪድ የሚደረግ ታክስ ነው። ያ ከስተም ዲዩቲ የለም። ምክንያቱም ወደ ካንትሪ ዴር ኢዝ ኖ ኢምፖርት ነገር ስለሌለ ምንም አይነት ታሪፍ ያንን ዲስካሬጅ ኢንካሬጅ ለማድረግ ታሪፍ መቀነስ መጨመርም የለም ማለት ነው። ኮታም የለም። ሪስትሪክቲንግ ሙቭመንት ኤንድ ሌበር ኤንድ ካፒታል ካን ሙቭ ዋት ፍሪሊ። አሁን ሌላው ቤዚክ ካራክተሪስቲክስ እንግዲህ ሌበር ኤንድ ካፒታል ካን ሙቭ ፍሪሊ መንቀሳቀስ ይችላል። እነዚህ ፋክተር ኦፍ ፕሮዳክሽን የምንላቸው ሌበር እና ካፒታል ፍሪሊ መንቀሳቀስ ይችላሉ within domestic boundary ማለት ነው። Okay, so the second trade type is international trade, which refers to what? The exchange of goods and services between what? Two or more nations. ስለዚህ በሀገር አቀፍ ደረጃ ሲደረግ international trade እንለዋለን። It's governed by what? Commercial policies. እነዚህ ፖሊሲዎች እነማን ናቸው? ታሪፍስ ያልናቸው፣ ኮታ ያልናቸው እና ትሬድ አግሪመንትስ። ታሪፍስ፣ ኮታ፣ ትሬድ አግሪመንት እነዚህ ሁሉ የሀገራቱ ዲተርማይኒንግ ፋክተርስ ናቸው። እነዚህ commercial policies እንላቸው and also currency exchange rates. So unlike trade unlike domestic trade international trade allows do not allow free movement of labor and capital. ስለዚህ labor and capital do not move freely across national borders. እንግዲህ እንደምታውቁት ሌበር ለምሳሌ ኢትዮጵያ ውስጥ ያለ ሌበር ድንገት ተነስቶ ካናዳ ወይ አሜሪካ ወይ ብራዚል ወይ ኢንዲያ ቻይና ሄዶ መስራት አይችልም። ምን ይጠብቅበታል? ወርክ ፐርሚት ያስፈልገዋል፣ ቪዛ ያስፈልገዋል ከአንድ ሀገር ወደ አንድ ሀገር ለመሄድ። ስለዚህ እነዚህ ህጎች ናቸው የገደቡት። ስለዚህ ይሄ ነገር በምንድነው የሚባለው? ሌበር እና ካፒታል ሙቭመንታቸው ተይዟል። በምን? በኮሜርሻል ፖሊሲስ ተይዟል ማለት ነው። ተይዟል። so it does not allow free movement of labor and capital. free movement of labor and capital ይሄ እንግዲህ ኪ ልዩነቱ ነው ማለት ነው ከዶሜስቲክ ትሬድ አንፃር። እሺ what are the differences? ዲፍረንሶቹን እንያቸው between trade and international trade distinguish ለማድረግ ያክል international trade involves what multiple national policies የተለያዩ የብዙ ናሽናል ፖሊሲዎች አሉ። ግን domestic trade ላይ ምንድነው አንድ ናሽናል ፖሊሲ ነው ያለው። ፖለቲካል ሲስተሙ ይለያያል፣ ከረንሲ ይለያያል። ስለዚህ ይሄ ልዩነት አላቸው። ገቨርንመንት ሬጉሌሽን እና ትሬድ ባሪየር ኦልሶ ምንድናቸው? ኪ ፊቸርስ ኦፍ ኢንተርናሽናል ትሬድ ናቸው። ገቨርንመንት ሬጉሌሽን አለ ከአንድ ሀገር ወደ አንድ ሀገር ኢቭን
ከሀገር ያላቸው የትሬድ አደራረግ ራሱ ሊወስኑት ይችላሉ። አሁን ከቻይና ፕሪፈር እናደርጋለን ከኡጋንዳ ፕሪፈር አናደርግም ካልን ወይ ቻይናን ፕሪፈር እናደርግም ካልን ቻይና ላይ ምን እናደርግበታለን? ታሪፍ እንጥልበታለን ብዙ ወይ ደግሞ ኮታ እናስቀምጥበታለን። ስለዚህ ገቨርንመንት ሬጉሌሽን እና ትሬድ ባሪየር ሊቀመጥበት ይችላል የኢንተርናሽናል ትሬድ። ኦኬ ዶሜስቲክ ትሬድ ኦፕሬትስ ዋት አንደር ሲንግል ሌጋል and monetary systems making transaction simpler። አሁን ትራንዛክሽን በዶሜስቲክ ጊዜ ሲምፕለር ነው። ለምን? ሞኔታሪ ሲስተሙ ተመሳሳይ ነው። ብር ከሆነ ብር ነው። ኤክስቼንጅ ማድረግ አይጠበቅበትም። ሲንግል ሌጋል ፍሬምወርክ አለ። ተመሳሳይ የሆነ ሌጋል ፍሬምወርክ ነው ያለው within the country። ስለዚህ ይሄ ልዩነት አላቸው ማለት ነው። ኦኬ we can further articulate the differences like communication and control are immediate and direct in the domestic scenario whereas international communication and control might be difficult ምክንያቱም there is a multilingual የሆነ ኮሚኒኬሽን ነው የሚያስፈልገን። የተለያዩ ነገሮችን ኮንሲደር ማድረግ ይኖርብናል በዛ እንትን። ስለዚህ ኮንትሮልም ከባድ ይሆናል፣ ኮሚኒኬሽን ከባድ ይሆናል። ትሬድ ሎስ ቢዝነስ ሎስ የምንላቸው እና regulations are clearly understood within the domestic scenario. Foreign laws and regulations might be not clear in the international። እዚጋ መልታይሊንጓል ነው። እዚጋ within single language ሊከወን ይችላል። በእርግጥ within a country ራሱ መልታይሊንጓል ሊኖር ይችላል። ብዙ ቋንቋዎች የሚናገሩ ብሔረሰቦች ሊኖር ይችላሉ። business risks can usually be identified and assessed within the domestic scenario። ግን ይሄኛው በጣም ብዙ ፋክተሮች ስላሉት ተቀያያሪ ዳይናሚክ የሆነ ቢዝነስ ሲናሪዮ ሊኖር ይችላል። እንግዲህ ፕላኒንግ ኤንድ ኦርጋናይዜሽናል ኮንትሮል ሲስተምስ ካን ቢ ሲምፕል ኤንድ ዳይሬክት። እዚህ ላይ ፕላኒንግ ኦርጋናይዝ ማድረግ ምናምን ቀላል ሊሆን ይችላል። እዚህ ጋር ግን ትንሽ ከበድ ሊል ይችላል። ምክንያቱም መጫወቻ ሜዳው ሰፊ ነው። ብዙ ፋክተር ኦፍ ዲተርሚናንቶችን ኮንሲደር ማድረግ ይኖርብናል ማለት ነው። ኦኬ ሶ the role and importance of trade ምንድነው ሚናው? እስኪ ጥቅሙና ሚናው ምንድነው? ትሬድ ማድረጋችን ምንድነው ጥቅሙና ሚናው? so trade enables countries to specialize in production። ምንድነው የሚጠቅመን? አንድ ነገር ላይ አንድ ፕሮዳክሽን ላይ ስፔሻላይዝ እንድናረግ ይጠቅመናል። ምክንያቱም ትሬድ ከሌለ የንግድ ልውውጥ በሀገራት ወይም ደግሞ within a country ከሌለ ምንድነው የሚደረግብን? ሁሉን ነገር የሚያስፈልገን ነገር ራሳችን ማምረት ይኖርብናል ማለት ነው። መብላት እንፈልጋለን፣ የምንበላውን ነገር አርሰን ማዘጋጀት ያለብን ፋርሚንግ ላይ ተሰማርተን ማዘጋጀት ያለብን ራሳችን። መልበስ እንፈልጋለን፣ ልብስ ሰፊ የምንሆነው ራሳችን። ቤት እንፈልጋለን፣ ካርፔንተርም፣ አናጢም፣ ግንበኛም፣ ኮንስትራክተርም የምንሆነው ራሳችን። ስለዚህ ይሄን ሁሉ ነገር ራሳችን ማድረግ አንችልም። so we need to specialize in one specific thing right። ስለዚህ እዛ ላይ ስፔሻላይዝ አድርገን ከዛ የምናገኘውን ገቢ በመክፈል ትሬድ በማድረግ መጠቀም እንችላለን። ስለዚህ ምንድነው ጥቅሙ? ዋነኛው ጥቅም ከተባለን it allows what to countries or individuals to specialize in single production and gain from comparative advantage። comparative advantage የሚለውን የዴቪድ ሪካርዶ ቲዮሪ እንግዲህ በኋላ ላይ የምናየው ይሆናል። ኮምፓራቲቭ ከሌላው አንጻር ስንታይ የተሻለበት ማለት ነው። ሌስ ባርነን ማለት ነው። we are based on that ሳይሆን ሌስ ባርነን። ያኛውም ሰውዬ ሊያመርተው ይችላል ያንን ምርት፣ ልክ እንደኛ ይሄንን ልብስ ሊያመርተው ይችላል፣ እኔም ሊያመርተው ይችላል። ግን ኤፊሽንትሊ ከሱ የተሻለ እኔ ማምረት ከቻልኩኝ እሱ ደግሞ ሌላ ነገር ኤፊሽንትሊ ማምረት ከቻለ I am less bad in producing this። ስለዚህ ይሄንን ነገር እኔ አምርትና ሸጠለታለሁ፣ ስፔሻላይዝ አደርጋለሁ ማለት ነው። ይሄ ኮምፓራቲቭ አድቫንቴጅ አለኝ ይባላል። so it contributes to economic growth። ኢምፖርታንሱ እና ሮሉ እንግዲህ it contributes to economic growth, employment generation። ስለዚህ we need to employ our young generations። ሌበራችን አክቲቭ ሌበር መቀጠር አለበት። ስለዚህ ትሬድ እዚህ ነገር ላይ ከፍተኛ ሚና አለው። and technological advancement፣ ቴክኖሎጂካል ሊፕፍሮጊንግ እንዲኖር፣ ቴክኖሎጂካል ኢኖቬሽን እንዲኖር ያደርግልናል ማለት ነው ትሬድ። so both domestic and international trades help to optimize what ሪሶርስ አሎኬሽን። እንግዲህ ዋናው ፖይንታችን ሪሶርስ አሎኬሽን ነው። ኤፊሽንት ኤንድ ኢፌክቲቭ የሆነ ሪሶርስ አሎኬሽን እንዲኖር ትሬድ የማይተካ ሚና ይጫወታል። ስለዚህ it allows to optimize resource allocation, improve living standard ለማሻሻል ይረዳናል ማለት ነው። so በዋናነት እንግዲህ ስታብላይዝ የሚያደርገው ኢንተርናሽናል ትሬድ አስፈላጊ ነው ብለናል። ኢንተርናሽናል ትሬድን ደግሞ ሀገራት አንድ ነገር ላይ ስፔሻላይዝ እንዲያደርጉ ይረዳቸዋል። ለምሳሌ አሁን እኛ ቡና ላይ ጥሩ ነን አይደለም? ቡና፣ የቅባት እህሎች፣ ሰሊጥ እንደዚህ የመሳሰሉ ነገሮች ላይ ፕሮዳክሽን ላይ ጎበዝ ከሆንን which means absolute advantage እንኳን comparative advantage ካለን comparative advantage disadvantage ሲሆንባቸው ነገሮች ደግሞ ማስገባት እንችላለን። ለምሳሌ ኤሌክትሮኒክስ፣ መኪና፣ pharmaceutical products
እንደዚህ አይነት ነገሮችን ማስገባት እንችላለን። ኮምፓራቲቭ አድቫንቴጅ ያለንን ደግሞ አምርተን እንደዚህ የተነጋገርናቸው የፋርሚንግ ምርቶች ላይ ኤክስፖርት ማድረግ እንችላለን ማለት ነው። ይሄንን ቅንጦት ፕሮቫይድ ያደረገን ኢንተርናሽናል ትሬድ መኖሩ ነው። ኢንተርናሽናል ትሬድን ደግሞ በዋናነት ስታብላይዝ ለማድረግ የተቋቋመ አንድ ተቋም አለ which is the WTO World Trade Organization። እንግዲህ በቅርቡ ነው ሀገራችንን ይሄንን ኦርጋናይዜሽን ጆይን ያደረገችው። ይሄ ኦርጋናይዜሽን እንግዲህ ምንድነው ስታብላይዝ ለማድረግ ነው የሚሞክረው። ታሪፍ አግሪመንቶችን፣ ትሬድ አግሪመንቶችን፣ ስብሰባዎችን ያዘጋጃል። ምን መምሰል አለበት መጫወቻ ፊልዱ የሚለውን ነገር፣ ምክንያቱም ስምምነት ላይ መድረስ አለብን። አብረን መዋኘት አለብን፣ ሰርፍ ማድረግ አለብን። ስለዚህ አለስ አዘርዋይዝ ሲንክ ስለምናደርግ ተያይዘን ኢንተርናሽናሊ ሁላችንም ሙቹዋሊ ቤኔፊሻል እንድንሆን ምን ያስፈልጋል? ኮመን የሆነ ፕሌይንግ ፊልድ ያስፈልጋል። ይሄን የሚያመቻች ኦርጋናይዜሽን ደግሞ ወርልድ ትሬድ ኦርጋናይዜሽን ነው የሚባለው። የተዋወቀው እንግዲህ የተቋቋመው በ1995 ጃንዋሪ 1 ላይ እንደ ዩሮፓውያኑ ነው። ዋናው ዓላማው is to oversee global trade rules ነው። እንግዲህ ይህ WTO ሪፕሌስ ያደረገው ሌላ ተቋም ነበረ which is the GATT, the global the general agreement on tariffs and ትሬድ ታሪፍ እና ትሬድ ላይ የነበረ ጀነራል አግሪመንት። ይሄንን እንግዲህ ኦፕሬት ሲያደርግ የነበረው ከ1948 እስከ 1994 የነበረ ተቋም ነበረ። ይሄ እንግዲህ ሪፕሌስ አድርጎት በ1995 ጃንዋሪ 1 ላይ የተቋቋመ ኦርጋናይዜሽን ነው። ስለዚህ WTO ምንድነው ዋናው ሲግኒፊካንሱ? ፍሪ ትሬድ እንዲኖር ኔጎሺየትስ ትሬድ አግሪመንትስ ፍሪ ትሬድ ፕሮሞትስ ፍሪ ትሬድን ያበረታታል። ኔጎሽየትስ ትሬድ አግሪመንትስ ኤንድ ሴትልስ ዋት ትሬድ ዲስፒዩትስ ትሬድ አለመግባባቶች ትሬድ ዋር ላይ ከተገባ ታሪፍ ዋር ላይ ከተገባ እነዚህን ሙቹዋል ቤኔፊትን በማሳየት ኔጎሽየት በማድረግ ምን ያደርጋል? ሴትል ያደርጋል ትሬድ ዲስፒዩቶች። እንግዲህ ምን አሉት? ሜምበር ካንትሪስ ሜምበር ኔሽንስ አሉት ሜምበር ካንትሪስ አሉት። በየጊዜው እንግዲህ ጆይን ሲያደርጉት የመጣው አሁን እንደነገርኳችሁ ኢትዮጵያን በቅርቡ ነው ይሄንን ኦርጋናይዜሽን ጆይን ያደረገችው። ይሄንን ጆይን የማድረግ ጥቅም አለው። ይሄንን ኦርጋናይዜሽን ጆይን ማድረግ ጥቅም አለው። እንግዲህ ኢቮልቭ ሲያደርግ የመጣ ነው ከ1995 እንደ አውሮፓውያኑ አሁን እስካለንበት 2025 ድረስ እንግዲህ ኢቮልቭ ሲያደርግ የነበረ ተቋም ነው። ኡራጓይ ላይ 1995 ኡራጓይ ላይ ከዛ ሲንጋፖር ሚኒስትሪያል ኮንፈረንስ የሚባሉ ስብሰባዎችን ሲያደርግ ነበር። ሲያትል፣ ጄኔቫ፣ ዶሃ 2009 ላይ እንዲሁም 2007 እያንዳንዱ እንግዲህ ሚኒስትሪያል ኮንፈረንስስ እዚህ ጋር ቪዥዋላይዝ ለማድረግ ተሞክሯል። የባሊ ሚኒስትሪያል ኮንፈረንስ፣ የቦነስ አይረስ፣ የካንሹዋን ሜክሲኮ፣ የአስታና። ስለዚህ በየጊዜው በየሀገራቱ ምን ይደረጋል? ሚኒስትሪያል ኮንፈረንስ ይደረጋል፣ ሰሚት ይደረጋል። በዛ ሰሚት ላይ ምንድነው ሬጉሌሽንስ፣ ዳይሬክቲቭስ ምን መምሰል አለበት፣ ኔጎሽዬሽን ይካሄዳል ማለት ነው። ኢንተርናሽናል ትሬድን የበለጠ ሙቹዋሊ ቤኔፊሻል ለማድረግ እንደዚህ አይነት ስራዎች ይሰራሉ በዚህ ተቋም ማለት ነው። ኦኬ ሶ ሌትስ ሰምራይዝ ቱዴይስ ኢንትሮዳክተሪ ሴሽን። ሶ ዘ ፈርስት ኩዌስችን ሴስ what are the main differences between domestic and international trade in terms of policies and factor mobility? እንግዲህ በኢንተርናሽናል ትሬድ እና በዶሜስቲክ ትሬድ መካከል ያለው ሜን ዲፍረንስ ዋና ልዩነት ምንድን ነው? ኢን ተርምስ ኦፍ ዋት ፖሊሲስ ኤንድ ፋክተር ሞቢሊቲ። እንግዲህ ፖሊሲ ካየን ኢን ተርምስ ኦፍ ፖሊሲ ካየን ዶሜስቲክ ላይ አንድ ሀገር ላይ ስለሆነ ተመሳሳይ ፖሊሲ ነው ሊኖረን የሚችለው። በአንድ ሀገር ውስጥ መቼም የተለያየ አይነት ፖሊሲ ትሬድ ፖሊሲ ሊኖረን አይችልም። ታሪፍ ልንጥል አንችልም፣ ኮታ ልንጥል አንችልም። ስለዚህ ተመሳሳይ የሆነ ነው። ነገር ግን as compared to the domestic international ላይ ግን ስናይ ምንድን ነው ኢንተርናሽናል የተለያዩ አይነት ትሬድ ፖሊሲዎች ኢንካውንተር ያደርጋል። ገቨርንመንት ሬጉሌሽንስ ኢንካውንተር ያደርጋል። ትሬድ ባሪየር ሊኖር ይችላል ማለት ነው። ፋክተር ሞቢሊቲን ካየን ፋክተር ኦፍ ፕሮዳክሽን የምንላቸው እንደ ካፒታል እና ሌበር የመሳሰሉት እነዚህ ፋክተር ፕሮዳክሽኖች ምን ማድረግ ይችላሉ? within the domestic ፍሪ ሙቭመንት አላቸው። ፍሪ ሙቭመንት እንደፈለጉ መንቀሳቀስ ይችላሉ ዶሜስቲክ ላይ። ወራስ ኢንተርናሽናል ላይ ግን የተለያየ አይነት ህግ ላይ ስለሆነ ፕሌይ የሚያደርጉት ምን ያደርጋሉ? ፋክተር ኢሞቢሊቲ ወይም ደግሞ የሊሚትድ የሆነ ሞቢሊቲ አለ። ይሄንን ለማድረግ እንግዲህ ሪጂናል ኢንተግሬሽንስ የሚባሉ ስራዎች ይሰራሉ። ወይም ቀጣናዊ ትስስር ወይም ኢኮኖሚክ ኢንተግሬሽን የኢኮኖሚ ትስስር በሀገራት መካከል ለማድረግ ይሰራል። እነሱን ደግሞ ወደ በኋላ ላይ የምናያቸው ይሆናል ማለት ነው። how does the WTO contributes to the stability of global trade relation? እንግዲህ እንዴት ነው WTO ስቴቢሊቲን ለግሎባል ትሬድ
ሪሌሽን ምንድነው አበርክቶ እንዴት ነው አበርክቶ ለማድረግ የሚሰራው ከተባለ እንግዲህ ኔጎሺዬሽኖችን ሰሚቶችን ያዘጋጃል፣ ህጎችን ያወጣል፣ ሜምበር ካንትሪስ መከተል ያለባቸውን ዲስፒቶችን ደግሞ ሴትል ያደርጋል። እነዚህን ሁሉ ነገሮች በማድረግ ምን ያደርጋል? የተሻለ ግሎባል ትሬድ ሪሌሽን እንዲኖር ይሰራል ማለት ነው። WTO በዋናኛነት ስታብላይዝ የማድረግ ስራ ይሰራል። ዋይ ኢዝ ኢንተርናሽናል ትሬድ ኮንሲደርድ ኢሴንሻል ፎር ናሽንስ ኢኮኖሚክ ግሮዝ? እንግዲህ ኢንተርናሽናል ትሬድ ለአንድ ሀገር ኢኮኖሚክ ዴቨሎፕመንት ማይተካ ሚና አለው። ለምን? መሰረታዊነቱ ለምንድን ነው? ምክንያቱም ከአንድ ሀገር ወደ ሌላው ሀገር ስንሄድ አንድ ሀገር ከሌላኛዋ የተሻለችበት ምን አላት? አድቫንቴጅስ የሆነችበት ፕሮዳክሽን ኬፓቢሊቲ አላት፣ ወይም ደግሞ ናቹራል ኢንዶመንትም ሊኖር ይችላል። በናቹራሊ የኛ አፈር አሁን ፈርታይል ስለሆነ ለቡና፣ ለቅባት እህሎች፣ ለምናምን እንደዚህ ውጮች ለሚፈልጓቸው ነገሮች በሙሉ ኮምፓራቲቭ አድቫንቴጅ የሚሰጠን አይነት ናሽናል ኢንዶመንት ካለን እዛ ላይ ፎከስ አድርገን ስፔሻላይዝ አድርገን ስለዚህ ኢታሎዝ ስፔሻላይዜሽን ኢን ፕሮዳክሽን የተሻለ ገቢ ማግኘት እንችላለን። የሌለንን ደግሞ መጠቀም እንችላለን። የሌለንን ነገር ደግሞ ከውጭ አምጥተን መጠቀም እንችላለን። ስለዚህ የቴክኖሎጂ ሽግግር ይኖራል፣ የባህል ሽግግር ሊኖር ይችላል። ስለዚህ ኢትስ አ ፖዚቲቭ ሰም ጌም በጣም ብዙ ጥቅም ያስገኛል ማለት ነው። በዚህ እንግዲህ የዛሬውን ኢንትሮዳክተሪ ሴሽን እናጠቃልላለን። ኔክስት ስንገናኝ እንግዲህ ዶሜስቲክ ትሬድ ላይ ጠለቅ ብለን የምናየው ይሆናል ማለት ነው። እንደ ሁልጊዜው ከመውጣቴ በፊት እዚች ጋር ሉሲ ብሪጅ አካዳሚ የቴሌግራም ቻናላችን ዩዘርኔም ነው። ጆይን አድርጉን፣ ቤተሰብ ሁኑን ለማለት ላስታውሳችሁ እወዳለሁ። ናትናኤል ነበርኩኝ። ቀጣይ 5.1 ላይ እስክንገናኝ ሰላም ቆዩኝ።